የወጣህበትን የወረድክበትን ያለቀስክበትን የቆሰልክበትን የመጣህበትን ለማንም አትንገር። ጸጥ ረጭ ዝም በል። ጥርስህን ነክሰህ ዋጥ መምህን ካልጋህ በስተቀር ማንም እንዳያይ ቁስላም ጀርባህን። ለየዋህ ልብህ ጭካኔን አስታጥቀው፣ እምባህን ከዓይንህ ነጥቀህ ደብቀው። ያልከፋው ምሰል ያልተበደለ ሕመም የማያቅ ቁስል ያዘለ አንገትህን ደፍተህ ደርድር ሕልምህን፣ ቤትህን ዘግተህ ኳል ምኞትህን። የስኬትህ ዕለት ጠርተህ ጋብዛቸው ወዳጆችህን። ነገር ግን መቼም እንዴትም መቼም ስለ መንገድህ እንዳትናገር። በምድር ሳለህ እሱ ብቻ ነው ያንተ ቁም ነገር። ሕይወትን ለብቻ ማሸነፍ የለመደ ሰው አደገኛ ነው። ጭብጨባ አይሞቀውም፣ ስድብ አይበርደውም፣ ሰው አያስፈልገውም። አንድና አንድ አስፈላጊ ነገር ምን እንደሆነ ታውቃላችሁ? ፈጣሪ ብቻ። ለጠላቶቼ እድሜ ይስጣቸው፣ በሽታም አይንካቸው፣ ስኬቴን አይተው ህመማቸው ይነሳባቸው እላለሁ። የስ ማለት ሄጄ እነሱን የምበቀላቸው ይሄ በድብድብ በጦር አይደለም። ጠላትህን የምትበቀለው የእውነት የተሻለ ሰው ሆነ በመገኘት ብቻ ነው። አላህን ብቻ ንጉሱ አድርጎ ከያዘ ሰው የበለጠ ነፃ ሰው ላ ሸሪከ ለክ። ማንንም ባንተ ንግስና፣ ባንተ ጸጋ፣ ባንተ ምስጋና ላይ ማንንም አላጋራም። ለከ ወልሙልክ ላ ሸሪከ ለክ። ዓለም ላይ ብቸኛው የደስታ ቦታ የት እንደሆነ ታውቃለህ? ሰላት ላይ ቆመ ከዓይንህ ብዙም ባየፈሰሰ ስሜት ያለ አላህ መግለጽ ነው። ራስህን አክብር። በሰው ለመወደድ ያልሆንከውን ለመሆን አትጣር። በማንነትህ ከሚወዱህና እድገትህን ከሚመኙ ሰዎች ጋር ጊዜህን ያልተፈተነ ሰው የተፈተነውን ይንቃል። ፈተና ለማንም አይቀርምና ላንተም ይመጣል። ዛሬ ያለህ ነገ ሊሄድ ይችላል። ዛሬ የሌለህ ደግሞ ነገ ይመጣል። ሁሉም ሰው በተራ ይፈተናል። ሁሉም ሰው በተራው ይወድቃል፣ በተራው ይነሳል።